ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ በትህትና እየጠየቅኳችሁ ዛሬ ደግሞ የማሳያችሁ በማታ ቤተል አካባቢ ምን ይመስላል የሚለውን ነው። በደንብ አድርጌ ነው ማስጎበኛችሁ። አሁን የምንገኝበት ቦታ ቤተል አካባቢ በመባል የሚታወቅበት ቦታ ነው። ይሄ ቦታ የሚገኘው ወደ ዓለም ባንክ ስትሄዱ ወይም ደግሞ ከሜክሲኮ ከጦር ኃይሎች አካባቢ ተሻግራችሁ ወደ የምትሄዱበት አካባቢ ጋር ነው ማለት ነው። አሁን ያለነው በጣም የሚያምር ደስ የሚል በስተግራም በስተቀኝ እንግዲህ የሚያማምሩ ቦታዎችን እያሳዩዋችሁ እያስጎበኛችሁ እሄዳለሁ። በድጋሚ መልካም ጊዜ እመኝላችኋለሁ። ከነገራችን ላይ እዚህ አካባቢ ከመጣችሁ ሱቆች አሉ፣ በስተግራም በስተቀኝም ወርቅ ቤት አለ፣ እንዳየሁት ከሆነ ብር ቤቶች አሉ፣ እንደገና ደግሞ ኮስሞቲክሶች አሪፍ ኮስሞቲክሶች ቤቶች አሉ። በጣም የደመቀ ገበያ ነው ያለው። ካላችሁበት ቦታ ሊርቃችሁ ይችላል፣ ግን ገበያ ልክ ፒያሳ የነበረውን አይነት ድባብ አይቼበታለሁ። በተለይ ወርቅ ቤቶችና ብር ቤቶቹ በጣም ደስ ነው የሚሉት። በመደዳ አሉ፣ እነዚህ አሁን የምትመለከቷቸው አሉ። እንደገና ደግሞ ሞባይል መሸጫዎች አሉ፣ እዚህ አካባቢ አክሰሰሪዎች አሉ። እንደገና ደግሞ መለዋወጫዎች ከቨሮች አሉ አይደል፣ እነሱንም ታገኛላችሁ። ይሄ የሚገኘው እንግዲህ ቤተል አካባቢ ጋር ነው። አሁን ይሄኛው በፊት መስቀለኛ መንገድ የነበረበት ቦታ ጋር ነን። እዚህ አካባቢ መስጊድ አለ፣ በፊት አደባባይ ነበር፣ አሁን ግን መስቀለኛ መንገድ ነው እንደምትመለከቱት። እንግዲህ ዞረንኛ ወደ ጦር ኃይሎች የሚያስኬዱን አስፋልት ይዘን የምንሄደው። ይሄ በነገራችን እንግዲህ የዓለም ባንክ ወይም ደግሞ አምቦ መስመር በመባል የሚታወቀው ይሄድ እንደ ቀለበት ነገር ነው። አሳያቸዋለሁ። እንግዲህ በጣም የሚያማምር ነው። ፊት ለፊት እየተጠጋን ስንሄድ ተራራው ከታያቸውን እንጂ ፊት ለፊት ተራራው ላይ ነው አይደለም፣ እኛ ከፍታ ቦታ ሆነን ነው ፊት ለፊት አዲስ አበባ ነው ሙሉ ያሁንም ያለንበት ግን ያው አዲስ አበባ ነው። ወደ መሃል ከተማው ይታየናል። እየተጠጋን ስንሄድ አሳያቸዋለሁ ከርቀት። ማብራቱ ትንሽ ሊያስቸግር ይችላል። እንግዲህ ያው የቻልኩትን ያክል አሪፍ አድርጌ እየቀረጽኩ ነው የምገኘው። አሁንም ያለነው እዛው ቤተል አካባቢ ጋር ነን። ይሁት እንግዲህ ፋውንቲኑ በጣም ነው የሚያምረው አይደል፣ ተመልከቱት። በስተግራ በኩል ያለው አሪፍ ቤቶች ናቸው በነገራችን ላይ የሚገኙት። እዚህ ክራይም ይኖራል፣ ለሱቅም የሚከራ ቤቶችን የተወሰኑትን አይቻለሁኝ። አስፓልት ዳር ማለት ነው። በጣም የሚያማምሩ ለመኖሪያ ቤቶችም አለ፣ መኖሪያ ቤትም አለ። ስንት እንደሆነ ክራይ ግን ያው ለመገመት አልቻልኩኝ። ፊት ለፊት አያችሁት እንደምትመለከቱት ፊት ለፊት እኛ ከፍታ ቦታ ሆነን የሚታያችሁ ከተማው በማብራት አሸብርቆ እያየነው ነው ያለነው አይደለ? በጣም ነው የሚያምረው፣ በጣም ነው ደስ የሚለው። አሁን ያለንበት ቦታ ከፍታማ ቦታ ስለሆነ ነው ወደ ታች የምንመለከተው። ሳስበው ወፊት ለፊት ወደ መርካቶ ይመስለኛል። የአምቦ መንገድ እንግዲህ በዛ ጋር ነው አይደል? ወይ ደግሞ የኢትዮጵያ ቴሌቪዥን አዲሱ ቢሮአቸው ወይም ደግሞ አዲሱ ህንጻ ወደዛ አካባቢ ጋር ነው የሚታየን። ወደ አምቦ መስመር ስለሆነ ይሄኛው ቁልቁለቱን እየወረድን ነው የምንገኘው። እዚህ አካባቢ የሆነ ወንዝ አለ። ባለፈው በቀን አሳይቻቸዋለሁኝ። እንደ ጨረታ ነገር የሚሸጡ አለ፣ ሰልባጅ ቦንዳዎች በጨረታ ተሸጠው እንግዲህ ለሽያጭ የሚቀርቡበት ቦታ አለ። እዛ አካባቢ ጋር ነን እየደረስን ያለ ነው። በማታ ስለሆነ በቀን በደንብ አድርጌ ነው ያሳየኋችሁ አካባቢውን። ልክ ቁልቁለቱን እንደወረድን ወንዝ አለ፣ ወይም ደግሞ ወደ ቀራኖ መድኃኔዓለም መዞሪያው ጋር እዛ ጋር ነው ያለው የቦንዳ መሸጫው። ጠዋት 11 ሰዓት ጀምሮ ነው እንግዲህ ጨረታ የሚከፈተው፣ እስከ 3 ሰዓት ድረስ አለ። ግን ጠዋት ብትመጡ በጣም አሪፍ ነው የሚል ምክር ነገር ሰምቻለሁ። እንግዲህ ከተማዋን ያዋት እንግዲህ ፊት ለፊት በጣም የምታምር ከተማ ነች። እያየን እየተመለከትን ያለ ነው። እንግዲህ ዞረን እንግዲህ አሁን እዛ አካባቢ የተወሰነ ማብራት ስለሌለ አሁን ወደ ጦር ኃይሎች አካባቢ ጋር ደረስን ነው የምንገኘው። ይሄኛው ጦር ኃይሎች ጋር ያለው ማብራት ይዞን ነው አሁን ያለነው። ወደዚህ ወደ ታች ወደ አየር ጤና የሚያስኬደው አስፓልት ነው።
በዚህ አሁን እያየን ያለ ነው ማለት ነው። እንግዲህ ጦር ኃይሎች አካባቢ ታክሲ ተርሚናሉን ነው የምንመለከተው። ይሄኛው ልክ ማብራቱ ጋር አለ ታክሲ መያዣ ወደ ፒያሳ፣ ወደ አብነት፣ ወደ መርካቶ የሚያስኬደውን ታክሲ የምንይዝበት ቦታ ጋር ነው። በስተግራ በኩል ጦር ኃይሎች ሆስፒታል ነው ያለው። በስተቀኝ በኩል ደግሞ ያው ጦር ኃይሎቹ ዋናው ቢሮ ኤታማዦር ሹሙ የሚኖሩበት ማለት ቢሮ ጽሕፈት ቤቱ ነው። ይሄኛው ደግሞ የምንመለከተው የባቡር ሀዲዱ የመጨረሻው ከአያት መጥቶ የሚጨርሰው እዚህ ጋር ነው። ይሄ እንግዲህ መግቢያው ዋናው በሩን ነው እየተመለከትን ያለው። ውስጥ ራሱ በማብራት አሸብርቆ እንዴት እንደሚያምር ተመልከቱ። በነገራችን ላይ መጎብኘት ይቻላል። ውስጥ ገብታችሁ መጎብኘት ይቻላል። ሐይቅ አለው፣ አርቲፊሻል ሐይቅ አለው። በጣም የሚያምር ነው። በጣም ደስ የሚል ቦታ ነው። ከአዲስ አበባ ውስጥ ከሚጎበኙ ቦታዎች አንዱ ነው ማለት ነው ይሄኛው ጦር ኃይሎች የሚገኘው። እንግዲህ ውስጡ በጣም ነው አይደል የሚያምረው። በማብራት አሸብርቆ በጣም ደስ የሚል ነው። እያየን እየተመለከትን የምንገኘው እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ያልኩ በትህትና እየጠየኳችሁ እንግዲህ ጉዞአችንን አሁን ወደ እየቀጠልን እንገኛለን። አሁን ያለንበት ቦታ ወደ አብነት የምታሳጥፈው መንገድ ነችኛው። ወደ በውስጥ ሸለቆ ነገር ትመለከታላችሁ። እሱ ወደ አብነት የሚያስኬደው ወይም ደግሞ ወደ መርካቶ የምታስኬደው ነበር ያየነው። አሁን እኛ እንግዲህ ቀጥታ ወደ ልደታ እየተጓዝን እንገኛለን። ልደታ ፍርድ ቤቱ አካባቢ ጋር እየደረስን ያለ ነው ማለት ነው አሁን አሁን ያለንበት ቦታ ለኛው አደባባይ አለ። ዞራችሁ ወደ ላይ ወደ መርካቶ ወደ 7ኛ የሚያስኬደው ነው። ልደታ ፍርድ ቤቱ አካባቢ ጋር ነው። በስተግራ በኩል ልደታ ፍርድ ቤቱ ነው ያለው። ፊት ለፊት እንግዲህኛው ወደ ልደታ ቤተክርስቲያን የሚያስኬደውን አስፋልት ወይም ደግሞ ወደ ሜክሲኮ የሚያስኬደውን አስፋልት ይዘን እየሄድን እንገኛለን። ፊት ለፊት ማለት ነው። እንግዲህ እዚህ ጋር ልደታ ቤተክርስቲያን ትገኛለች። ልክችኛው ድልድዩን ነገር እንደተሻገርን የልደታ ቤተክርስቲያን ነው ያለው። እዚህ ጋር ደግሞ እንደገና ደግሞ ባልቻ ሆስፒታል አለ። እንደገና ደግሞ ፖሊስ ሆስፒታል የሚባሉ እዚህ አካባቢ ጋር ናለች። አሁን ያለንበት ቦታ ጋር ነው ያሉት ሁሉም። እንግዲህ አሁን ወደ ቀጥታ ወደ ሜክሲኮ አድርገን ጉዟችን እንደቀጠልን ነው። ይሄንን ቪዲዮ እንደወደዳችሁ ተስፋ ማድረግ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታችሁ በትህትና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።